ወቅቱ ሰላም አለይኩም ብለው ይገቡ የተሻለ። እንደዚሁ ደግሞ ሙሳፊር የሆነ ሰው ከመንገድ ሲመጣ በፈለገው ጊዜ በማታ ዝም ብሎ በሩን አንኳኩቶ ከፍቶ እንዳይገባ ሸሪዓችን ከልክሏል። መንገድ ቆይታችሁ ስትመጡ ቀድማችሁ አሳውቁ ብሎ ከስልክ ጥቅሞች መሃል አንዱ ባለንበት ዘመን መቼ እንደሚመጣ የት እንደደረሰ ደውሎ ማሳወቅ። እንደዚሁ አይብ ፈልጎ ከሰፈር ከጉዞ እንደተመለሱ ድንገት በር ከፍቶ መግባት ተገቢ አይደለም። ቤተሰቡን ያስደነግጣል። ቤተሰቦቹን ሳይዘጋጁ እሱ ማየት በማይወደው መልኩ ሆነው ሊያይ ይችላል። ራሷን ቸላ ብላ የቆየች ምስት ራሷን ታስተካክል ዘንድ ፀጉሯን ታበጥር ዘንድ በማታ ዝም ብሎ መጥቶ አይግባ ብለዋል። ለዚህም ነብዩ ሰለላሁ ዐለይሂ ወሰለም ከአንድ መንገድ ሲመለሱ ቀድመው መስጂድ ይገቡ ነበር፣ ሱና ይሰግዱ ነበር፣ መምጣታቸውን ያሳውቁ ነበር፣ ህፃናት ወጥተው ይቀበሏቸው ነበር። ከዛ በኋላ ነው ቤተሰባቸው ይገቡ የነበር። ኢዘን አንደኛውን የመጀመሪያው አደብ ምን ደውልበትን ወቅት ለይተን ልናቅ ይገባናል። ካላነሱ ልንሰበር ይገባናል። ቆይተህ ደውል ከተባለን እሺ ልንል ይገባናል። ይሄን የምንለው የግለሰቦች ስልክ ሲሆን እማ 24 ሰዓት ክፍት የሆኑ ስልኮች ሲሆኑና ሁሉም ወቅት ላይ አገልግሎት የሚሰጡ ስልኮች ሲሆኑ እንደ ሆቴል ያሉ እንደ ሐኪም ቤት ያሉ ስልኮች ሲሆኑ በፈለግን ወቅት መደወል ይቻላል። እማ ለግለሰብ ሲሆን ወቅቱ መጠበቅ ይኖርበታል። ከዚህ ቀጥሎ ያለው ወሳኝ የሚባል ነጥብ ምንደውልበትን ስልክ ማጣራት ነው። አንዳንዴ በግምት የገሌ ስልክ መሰለኝ ብለው ይደውላሉ። ሌላ ጊዜ ደግሞ ስልኩን ያውቁታል፣ ሲደውሉ ያልሆነ ቁጥር ይጫናል። በጥንቃቄ ጉድለት የመጣ ማለት ነው። ይህ ማይመለከተው ሰው ጋር በመደወል የደወልንለትን ሰው ወቅቱን ባለማወቅ ያሰብነው ሰው ባለመሆኑ የሰውን ቀልብ መስበር ይሆናል።